እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል ቀደም ሲል በኢትዮጵያ ብሔራዊ ምርጫ ቦርድ የዕለታዊ መግለጫ ምክንያት የዜና ሰዓታችንን አልጠበቅንም ለዛም ይቅርታ እንጠይቃለን ዜናዎቹን የመራው ሮዛ መኮንን አብራችሁ ቆያለሁ አበይት ጉዳዮቻችንን እናስቀድም የ2019 በጀት ዓመት ረቂቅ በጀት ኢትዮጵያ የጀመረችውን የማክሮ ኢኮኖሚ መዋቅራዊ ማሻሻያ ለማጠናከርና የፖሊሲ አቅጣጫዎችን ለማሳካት የሚያስችል ነው። ጠቅላይ ሚኒስትር አብይ አህመድ የ5 ሚሊዮን ኮደሮች ምዕራፍ ከታቀደለት ጊዜ በፊት መሳካቱን ገለጹ። ከውጭ የአሜሪካና የኢራን ወታደራዊ ፍጥጫ ዳግም አገርሽቶ ወደ ከረረ ግጭት አምርቷል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አመራን። መንግስት ያቀረበው የ2019 ረቂቅ በጀት የተያዙ የማክሮ ኢኮኖሚና አጠቃላይ የልማት እቅዶችን ታሳቢ ያደረገ መሆኑን የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናገሩ። ለቀጣዩ በጀት ዓመት 2.339 ትሪሊዮን ብር ረቂቅ በጀት ለሕዝብ ተወካዮች ምክር ቤት ቀርቧል። ረቂቅ በጀቱ ለ2018 በጀት ዓመት ከጸደቀው የወጪ በጀት የ21.3 በመቶ እድገት ያለው ነው። ወንደሰን አፈወርቅ የገንዘብ ሚኒስትሩ አህመድ ሽዴ በሕዝብ ተወካዮች ምክር ቤት በመገኘት የፌዴራል መንግስት የ2019 ረቂቅ በጀትን አቅርበዋል። የገንዘብ ሚኒስትሩ እንዳሉት የፌዴራል መንግስት የ2019 በጀት 2.339 ትሪሊዮን ብር ሆኖ ቀርቧል። ይህም ከ2018 በጀት ዓመት ከጸደቀው ጋር ሲነጻጸር የ21.3 በመቶ እድገት ያለው ነው። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የወጪ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከጠቅላላው የ2019 የፌዴራል መንግስት በጀት ውስጥ 52.9 በመቶ የሚሆነው ለመደበኛ በጀት የተመደበ ነው። ከዚህ ውስጥ 43.8 በመቶ የሚሆነው ደግሞ ለሀገር ውስጥና ለሀገር ውጭ ዕዳ ክፍያ መሆኑንም አብራርተዋል። ጠቅላላ የፌዴራል መንግስት የውጭ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተመደበ ነው። ይህም በያዝነው 2018 በጀት ዓመት ለመደበኛ በጀት ከተመደበው አንጻር የ16.5 በመቶ እድገት አለው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ወይም 13.8 በመቶ ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው። በሌላ በኩል ለ2019 በጀት ዓመት ለፌዴራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3 በመቶ ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8 በመቶ እድገት አለው። በ2019 በጀት ዓመት ከሀገር ውስጥ እንዲሁም ከውጭ 1.8 ትሪሊዮን ብር ገቢ ለመሰብሰብ በእቅድ ተይዟል። መንግስት የበጀት ጉድለቱን ከውጭና ከሀገር ውስጥ ከሚገኝ የተጣራ ብድር በመውሰድ ለመሸፈን ማቀዱንም የበጀት እቅዱ ያሳያል። በ2019 በጀት ዓመት የፌዴራል መንግስት ከሀገር ውስጥ ገቢ ምንጮች እንዲሁም ከውጭ እርዳታ በድምሩ ብር 1.8 ትሪሊዮን ገቢ እንደሚሰበሰብ በእቅድ ተይዟል። እንዲሁም ለመደበኛ ለካፒታልና ለብሔራዊ ክልላዊ መንግስታት የበጀት ድጋፍና የዘላቂ ልማት ግቦች ማጠናከርን ወጪን ጨምሮ ጠቅላላ የውጭ በጀቱ 2 ትሪሊየን
333 ቢሊዮን በጀት ተደግፎ ቀርቧል። በዚህም መሰረት የቀጣዩ የ2019 በጀት ዓመት የፌዴራል መንግስት የተጣራ የበጀት ጉድለት ብር 308.6 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 5.7 ቢሊዮን ከውጭ እና ብር 302.9 ቢሊዮን ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ለ2019 በጀት ዓመት የተቀመጠው ይህ አጠቃላይ የተጣራ የበጀት ጉድለትም መንግስት በተሟላ የማክሮ ኢኮኖሚ ማሻሻያው የተረጋጋ ኢኮኖሚ ለማስፈን ካስቀመጠው ግብ ጋር የተጣጣመ ነው። ረቂቅ በጀቱ መንግስት የያዛቸውን የማክሮ ኢኮኖሚና አጠቃላይ ልማት እቅዶችን ታሳቢ አድርጎ ያዘጋጃቸው ናቸው። የገንዘብ ሚኒስትሩ የኢትዮጵያ ኢኮኖሚ በ2019 በጀት ዓመት አጠቃላይ ሀገራዊ እድገቱ ባለ 2 አሃዝ ሆኖ እንደሚመዘገብም አብራርተዋል። በ2019 የፌዴራል መንግስት ረቂቅ በጀትም መንግስት የያዛቸውን የማክሮ ኢኮኖሚ እቅዶች እንዲሁም አጠቃላይ የልማት እቅዱን ታሳቢ በማድረግ የተዘጋጀ ነው። የኢትዮጵያ ኢኮኖሚ በ2019 በጀት ዓመት የ10.1 በመቶ እድገት እንደሚያሳይ ይጠበቃል። የመካከለኛው ምስራቅ ግጭት በእድገቱ ላይ ተጽዕኖ እንደሚኖረው የተደረጉ የዳሰሳ ጥናቶች ያመላከቱ ሲሆን የ2019 በጀትም ይህንኑ ታሳቢ በማድረግ ጦርነቱ በኢኮኖሚ እድገት ላይ የሚያሳድረውን ተጽዕኖ በተቻለ መጠን ለማርገብ በሚያስችል መልኩ የተዘጋጀ ነው። የ2019 ረቂቅ የፌዴራል መንግስት በጀቱ ከ2018 በጀት ዓመት ጭማሪ ቢያሳይም ይህ ግን ከመካከለኛው ምስራቅ ቀውስ ጋር የተያያዙ ወጪዎችን ታሳቢ ያደረገ ነው። በጀቱ የማክሮ ኢኮኖሚ ማሻሻያውን በተሳካ ሁኔታ ተግባራዊ ለማድረግና የውጭ ቀውሶችን ተከትሎ የሚመጣውን ጫና ለመቋቋም ያለመ ነው። ባለበጀት መስሪያ ቤቶችም በጀቱን ለታለመው ዓላማ በአግባቡ መዋል እንደሚገባቸው የገንዘብ ሚኒስትሩ በሕዝብ ተወካዮች ምክር ቤት ፊት ቀርበው አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ የ5 ሚሊዮን ኮደሮች ምዕራፍ ከታቀደለት ጊዜ በፊት መሳካቱን ገለጹ። ለዚህም ለመላ ኢትዮጵያውያን የእንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጽ ባሰፈሩት መልእክት በ3 ዓመታት ውስጥ ለማሳካት የታቀደውን ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። የ5 ሚሊዮን ኢትዮጵያ ኮደሮች ሐምሌ 16 ቀን 2016 ዓ.ም ከተጀመረበት ጊዜ አንስቶ በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንቴሊጀንስ መሰረታዊ ትምህርቶች 5 ሚሊዮን በላይ ሰልጣኞች ተመዝግበው ከ3 ሚሊዮን በላይ የሚሆኑት ስልጠናውን ማጠናቀቃቸውን የገለጹት የስኬት የህዝባችንን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ብለዋል ጠቅላይ ሚኒስትሩ። በዲጂታሉ ዓለም በልኩ ለመዘጋጀት የጀመርነው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ራዕያችንን ይበልጥ የምናፋጥንበት መነሻ እንደሆነም ጠቁመዋል። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆን ጥሪያቸውን አቅርበዋል። ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ እድላችሁ ነው ያሉት ጠቅላይ ሚኒስትሩ ጊዜያቸውን በዋዛ ከማሳለፍ ተቆጥበው በመመዝገብና በመማር ወደ ትምህርት ገበታቸው ሲመለሱ ተማሪዎች ብቻ ሳይሆኑ በዓለም አቀፍ ደረጃ እውቅና ያላቸው የዲጂታል መሪዎች እንዲሆኑ አሳስበዋል። ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ ሲሆን የምስክር ወረቀቱም በዓለም አቀፍ ደረጃ እውቅና ያለው ነው። የምትገነቡት ነገ የሚጀምረው ዛሬ ነው ያሉት ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ከዚሁ ጋር ተያይዞ የ5 ሚሊዮን የኢትዮጵያ ኮደር ኢኒሼቲቭ ስኬት የኢትዮጵያን የዲጂታል ጉዞ እያፋጠነ ነው። የኮደር ኢኒሼቲቭ ስልጠናው 7 ሚሊዮን ለማድረስም የተሰራ ነው። አቤል ሙልጌታ ዝርዝሩን ይዞታል። ነገን ቀድሞ የተረዳ ትውልድ ኢትዮጵያን መጪውን የዲጂታል ዓለም የሚመጥን ሀገር ሆና እንድትገነባ የታለመ ውጥን። ይህ ሁሉ በ5 ሚሊዮን ኮደር ኢኒሼቲቭ የተገለጠ እውነታ ነው። ዓለም በዲጂታል አብዮት የፈጣን ማዕበል ውስጥ በምትናጥበት መጪው ዘመን በማይታዩ የኮድ መስመሮች የሚቀረጽበት በዚህ ወቅት ነገን ቀድሞ በመረዳት ትውልዱን ለዚያ ማዘጋጀት የቅንጦት ሳይሆን የሀገር ሕልውና ጉዳይ ነው። ኢትዮጵያ ይህንን ጊዜ ቀድማ በማስተዋል የነገን የዲጂታል ሀገር በልጆቿ የእውቀት መሰረት ላይ ለመገንባት በከፍተኛ ሐሳቤ የጀመረችው የ5 ሚሊዮን ኮደሮች ኢኒሼቲቭ አሁን ላይ ከታለመለት መዳረሻ ላይ እየገሰገሰ የሀገርን የቴክኖሎጂ ትንሣኤ በደማቅ ቀለም እየጻፈ ይገኛል። ይህ ታላቅ ሀገራዊ ንቅናቄ የነገውን የዓለም መልክ ቀድሞ በመተንተንና በቴክኖሎጂው ዓለም የበቃና የነቃ ዜጋ መፍጠር እንደሚገባ በጽኑ በማመን በጠቅላይ ሚኒስትር አብይ አህመድ ቀዳሚ መሪነትና ከተባበሩት አረብ ኤሚሬቶች መንግስት ጋር በተደረገ ትብብር ወደ ተግባር የተቀየረ በመጪው ዘመን በአደባባይ ላይ የኢትዮጵያን የልዕልና አሻራ የሚያሳርፍ የለውጥ ምሰሶ ነው። ቀደም ሲል ከብዙ ወጣቶች የራቅና ውስብስብ ተደርጎ ይታሰብ የነበረው
የኮምፒውተር ፕሮግራሚንግ ወይም የኮዲንግ እውቀት ዛሬ ላይ በቀላሉ በዜጎች አእምሮ ውስጥ ሊቀመርና ሊሰርጽ እንደሚችል በተግባር የተረጋገጠበትም ሆኗል። ጠቅላይ ሚኒስትር አብይ አህመድ ይህንን እውነታ ሲያስረዱ ቴክኖሎጂ የጥቂቶች ሳይሆን የሁሉም ዜጋ ሕይወትን የሚቀይር የዘመኑ መሳሪያ ነው። ኮዲንግ መማር አዲስ ቋንቋን እንደመልመድ ቀላልና ነገን የመቅረጫ መንገድ ነው ሲሉም ገልጸውታል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ዛሬ በሚሊዮኖች የሚቆጠሩ ዜጎች ይህንን እድል ተጠቅመው የዲጂታል ክህሎታቸውን አሳድገዋል። በዓለም አቀፍ ገበያ ላይም ተወዳዳሪና ተፈላጊ ባለ ክህሎቶችም ተፈጥረውበታል። ይህ ስኬት ኢትዮጵያ ለያዘችው የዲጂታል ትራንስፎርሜሽን ግብ መሳካት ቀዳሚውንና ወሳኙን ሚና እየተወጣ ይገኛል። የ5 ሚሊዮን ኮደሮች ስልጠና በ3 ዓመታት ውስጥ ለማጠናቀቅ ታቅዶ የነበረ ቢሆንም ከተያዘለት ጊዜ አስቀድሞ ከ2 ዓመት ባነሰ ጊዜ ውስጥ ግቡን ማሳካቱን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በይፋም አብስረዋል። በሐምሌ አጋማሽ 2016 የተጀመረው ይህ ፕሮጀክት ከታሰበው በላይ በፈጣን ሁኔታ መጠናቀቁ የኢትዮጵያን ዲጂታላይዜሽን ጉዞ ይበልጥ የሚያፋጥን ግዙፍ የሰው ኃይል አቅም በአጭር ጊዜ ውስጥ መገንባቱን ማረጋገጫም ጭምር ነው። ይህ ስራ ወጣት ኢትዮጵያውያን በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ባሉበት ሆነው በርቀት ስራ ወይም ሪሞት ጆብ እንዲሰሩ ወይም የራሳቸውን የቴክኖሎጂ ስታርታፕ ኩባንያዎችን እንዲመሰርቱ ሰፊ በርንም ከፍቷል። ነገን አስቦ ትውልድን ዛሬ ላይ ማዘጋጀት የነገዋ ሀገር ዋስትና በመሆኑ አሁን ባለው የዲጂታል ዘመን ከኋላ መከተል የሚባል አስተሳሰብ ሙሉ በሙሉ ተረትም ሆኗል። ልጆቻችን ነገ ሊወዳደሩ የሚችሉበትን አውድ አሁን ቀድመን ካልፈጠርን ብሎ ማሰብ ሲገባው ኤአይ ለኢትዮጵያ ቅንጦት ነው ይላል። አሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። አሁን ካልሰራ ነው በቀር ልጆቻችንን በትናንትና ስርዓት እያዘጋጀን ነገን እንዲዋጁ ማድረግ አንችልም። አሁን ከዓለም ጋር እኩል ከመራመድ አልፎ ውድድር ውስጥ አሸናፊ ሆኖ መውጣትንም ይጠይቃል። ይህ 5 ሚሊዮን ኮደር ኢኒሼቲቭ የተገኘው ስኬት በዲጂታሉ ዓለም በኩል ለመዘጋጀት ለተጀመረው ታሪካዊ ምዕራፍ ቁልፍ ሚና ያለው ቢሆንም ይህ ጉዞ ግን ገና ጅምር እንጂ ፍጻሜም አይደለም። ኢኒሼቲቭ ጉዞውን በመቀጠል በዚህ ዓመት እስከ ነሐሴ መጨረሻ ድረስ የተመዝጋቢዎችን ቁጥር 7 ሚሊዮን ለማድረስ አቅዶ እየሰራም ይገኛል። በዚህም እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንደሆነና በተለይም ወጣት ተማሪዎችን በመጪው የክረምት ወራት ይህንን ታላቅ የዲጂታል ዕድል በአግባቡ ሊጠቀምበትም ይገባል። የ5 ሚሊዮን የኢትዮጵያ ኮደሮች እሳቤ ሲጀምር የህልም ያህል ታላቅና ረቂቅ ቢመስልም በአሁኑ ወቅት እየታየ ያለው አፈጻጸም ግን ኢትዮጵያ መጪውን ዘመን ቀድማ የመረዳቷና የሚመጥናትን ሀገር እውን ማድረጓን ሕያው ማረጋገጫም ሆኗል። የነገዋን ኢትዮጵያ የሚቀይሩ ባለድንቅ አእምሮ ወጣቶች ወደ መድረክ መጥተዋል። በሐሳብ የበለጸጉ በቴክኖሎጂ የረቀቁና የኢትዮጵያን የወደፊት ዕጣ ፈንታ ለመለወጥ የሚተጉ ወጣቶች የሚገናኙበት ታላቅ መድረክ። የሚሊዮኖችን ሕይወት የሚቀይር ፈጠራ ይዘው የሚቀርቡት እነማን ይሆኑ? ዳኞችን ያከራከሩ ፈጠራዎች፣ ብርቱ ፉክክር የሚስተዋልበት ዌቡ ላይ ሌላ እዚህ ላይ ግን የተረዳችሁ አይመስለኝም። ቆል ጨርስላ ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለው ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ዴታ ስማርትፎን መጠቀም አለበት። 4-5 ቋንቋዎች ትሬን አድርጌያለሁ አልከኝ። ከ10ኛ ክላስ እያለሁ ነው ኮድ ማድረግ የጀመርኩት። ድንቅ የፈጠራ ስራዎች የሚወጡበት መድረክ ኢትዮ ስታርታፕ በቅርብ ቀን በኢቲቪ ዜና ቻናል ይጠብቁን።
ወደ ውጭ ዘገባችን ተሻገርን። የአሜሪካና የኢራን ወታደራዊ ፍጥጫ ዳግም አገርሽቶ ወደ ከረረ ግጭት ማምራቱን ተከትሎ ኢራን ስልታዊ ጠቀሜታ ያለውን የሆርሙዝ ሰርጥ መዝጋቷን ብታውጅም ዋሽንግተን ግን መግለጫውን ተራ ፕሮፓጋንዳ በማለት አስተባብላለች። ይህ በሁለቱ ኃይሎች መካከል የሚታየው ተቃራኒ መረጃና ዳግም ወደ ጦርነት መመለስ ስጋትን ፈጥሯል። አሸናፊ እንዳለ የመካከለኛው ምስራቅ ፖለቲካዊ ምህዳር በየቅስፈቱ መልክ የሚቀያየርበትና ዲፕሎማሲያዊ ተስፋዎች በአንድ ጀንበር ወደ ከባድ ውጥረት የሚቀየሩበት አደገኛ ምዕራፍ ላይ ይገኛል። ላለፉት ወራት በአሜሪካና በኢራን መካከል የሚደረጉ ቀጥተኛ ያልሆኑ ንግግሮች ይፋዊ የሆኑና ይፋዊ ያልሆኑ የጓሮ በር ስምምነቶች ወደ ተኩስ አቁምና ዘላቂ መረጋጋት ያመራሉ ተብሎ በጉጉት ሲጠበቅ የነበረ ቢሆንም አሁን ላይ ግን ሁኔታዎች ሙሉ በሙሉ አቅጣጫቸውን ቀይረዋል። ይደረሳሉ የተባሉ ስምምነቶችና የተፈጠሩ የሰላም ተስፋዎች ከተራ የፖለቲካ ፕሮፓጋንዳና ከጊዜ መግዣ ስልቶች የዘለለም ተጨባጭ ውጤት ሳያመጡ ቀርተዋል። በምትኩም ሁለቱ ኃይሎች ከመቼውም ጊዜ በላይ ወደ ቀጥተኛና ሞቅ ያለ ጦርነት ለመግባት በጫፍ ላይ ይገኛሉ። ይህ ደካማውን የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰ አዲስ የውጥረት ማገርሸት ደግሞ ቀጠናውን ብቻ ሳይሆን አጠቃላይ የዓለምን ሰላምና የምጣኔ ሀብት መዋቅር የሚፈታተን የጂኦፖለቲካ ቀውስ እያመጣ ነው። ለዚህ ዲፕሎማሲያዊ ውድቀትና ወደ ከረረ ወታደራዊ ግጭት የመግባት ዋነኛ መንስኤ የሆነው የኢራን ኃይሎች የአሜሪካ አፓቺ የጦር ሄሊኮፕተርን መትተው መጣላቸው ነው። ይህንን ተከትሎም በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የአሜሪካ ጦር በኢራን ውስጥ በሚገኙ በርካታ ስልታዊ ይዞታዎች ላይ ከእኩለ ሌሊት ጀምሮ አዲስና ከባድ የአየር ጥቃቶችን የፈጸመ ሲሆን የጥቃቱ ዋነኛ ኢላማዎችም የኢራን ወታደራዊ ደህንነት መሳሪያዎች፣ የግንኙነት አውታሮችና የአየር መከላከያ ስርዓቶች መሆናቸውን ዋሽንግተን አስታውቃለች። በሄሊኮፕተራችን በደረሰው ጥቃት ላይ ተመስርተን ይህንን ለማድረግ ሙሉ መብት ያለን ይመስለኛል። እነሱ የጣሉት በጣም በእውነቱ ከሆነ እጅግ ዘመናዊ የሆነ ማሽን ነው። መጀመሪያ ላይ እኛ አልጣልንም አሉ። ከዚያ በኋላ ግን ማድረጋቸውን አመኑ። ስለዚህ በግልጽ እንደሚታየው ቦምቡ በእጃችን ይገኛል። ቦምቡ ባለመፈንዳቱ በጣም እድለኞች ናቸው። ቦምቡ በሄሊኮፕተር ውስጥ ተቀርቅሮ የነበረ ቢሆንም አልፈነዳም። እሳት ተነስቶበት ነበር፣ ግን አልፈነዳም። እኔ ከኢራን ጋር ለበርካታ ወራት ስሰራ ቆይቻለሁ። ስምምነቱን ሊፈርሙ ይገባል። ጥሩ ስምምነት ነው። የኒኩለር መሳሪያ የመታጠቅ መብት አይሰጣቸውም። እንዲያውም የኒኩለር መሳሪያ ፈጽሞ እንዳይኖራቸው ሙሉ በሙሉ ይከለክላል። ነገር ግን ነገሩ ዝም ብሎ መዘግየትና ማለስለስ ብቻ ሆነ። ምን እያደረጉ እንደሆነ ሊገባኝ አልቻለም። እኛ እኮ በዓለም ላይ ጠንካራው ወታደራዊ ኃይል አለን። እኛ የምንፈልገው ትርጉም ያለውና የሚሰራ ስምምነት ነው። እንደ ባራክ ሁሴን ኦባማ አይነት ስምምነት ዝም ብለን መፈረም አንፈልግም። ለዚህ የአሜሪካ ከባድ ድብደባ የኢራን እስላማዊ አብዮታዊ ዘብ የሰጠው አጸፋዊ ምላሽ እጅግ የበረታና ግጭቱን ይበልጥ ያፋፋመ ሆኗል። የኢራን ኃይሎች በኩዌትና በባህሬን በሚገኙ 18 የአሜሪካ የጦር ሰፈሮች ላይ ሰፊ የሚሳይልና የድሮን ጥቃቶችን የሰነዘሩ ሲሆን ባህሬንና ጆርዳንም በተመሳሳይ ሁኔታ በግዛቶቻቸው ላይ ጥቃት እንደተሰነዘረባቸው በይፋ አረጋግጠዋል። ይህ በቀጠናው በሚገኙ የአሜሪካ ወታደራዊ ይዞታዎችና የአየር ማረፊያዎች ላይ የተሰነዘረው ሰፊ ጥቃት የወታደሮችን ሕይወትና ደህንነት አደጋ ላይ የጣለ ከመሆኑም በላይ በባህረ ሰላጤው ሀገራት ላይ ከባድ የፍርሃት ጥላ አሳርፈዋል። ቴህራን ይህንን ስልታዊ ጥቃት የምትጠቀመው አሜሪካ በቀጠናው የምታደርገውን ስምሪት እንድትቀንስ ለማስገደድና የባህረ ሰላጤው ሀገራት ለዋሽንግተን ድጋፍ እንዳይሰጡ ለማስፈራራት ቢሆንም በተግባር ግን አገራቱን ወደማይቆጣጠሩ ታላቅ ቀውስ ውስጥ እየገፋቸው ይገኛል። ከዚህ ወታደራዊ ጫና ጎን ለጎን የሆርሙዝ ሰርጥ ዳግም የመዘጋቱ ስጋትና በባህር ላይ የሚፈጸሙ ጥቃቶች የዓለም አቀፍ ንግድን እግር ከወርች የመጠቅለል አቅም አላቸው። በእርግጥም አሜሪካ ሰርጡ አልተዘጋም ስትል ማረጋገጫ ብትሰጥም ከኢራን በኩል የተሰማው በተቃራኒው ሰርጡ ለየትኛውም እንቅስቃሴ ዝግ መደረጉን ነው። የኢራን ወታደራዊ እዝ በሰርጡ በሚያልፉ መርከቦች ላይ ቀጥተኛ ተኩስ ለመክፈት መወሰኑንና በተግባርም በንግድ መርከቦች ላይ ጥቃት መሰንዘሩን ተከትሎ በዓለም አቀፍ ገበያ ላይ የነዳጅና የኢንሹራንስ ዋጋ በከፍተኛ ሁኔታ ሊነር የሚችልበት እድል ተፈጥሯል። ይህ ጠባብ የባህር መተላለፊያ የዓለም የነዳጅ አቅርቦት 1/5 የሚሻገርበት ስልታዊ መስመር በመሆኑ በሱ ላይ የሚደርስ ማንኛውም መስተጓጎል ገና በማገገም ላይ ያለውን የዓለም አቀፍ የንግድ ልውውጥ ወደ ከፋ የኢኮኖሚ መቀዝቀዝ ሊከተው ይችላል። ይህ በእንዲህ እንዳለም በዓለም አቀፉ የኒውክሌር ኤጀንሲ በኩል ኢራን ያላትን የዩራኒየም ክምችት እንድታሳውቅ የሚያስገድደው ውሳኔ መጽደቁና የባህረ ሰላጤው ትብብር ምክር ቤት እንዲሁም ሳውዲ አረቢያ የኢራንን እርምጃዎች አጥብቀው ማውገዛቸው በሁለቱ ኃይሎች መካከል ያለውን የፖለቲካ ፍጥጫ
ፍጥጫ ይበልጥ አክሮታል። ይህ አደገኛ ሁኔታ ጦርነቱ ወዴት እያመራ ነው ለሚለው ወሳኝ ጥያቄ ግልጽ ምላሽ ይሰጣል። ግጭቱ አሁን ካለበት የተተኪ ኃይሎች ጦርነት ወጥቶ ወደ ቀጥተኛና ሰፊ ቀጠናዊ ጦርነት እያመራ መሆኑን የሚያሳዩ ምልክቶች በጉልህ እየታዩ ነው። ቴህራንም ሆነች ዋሽንግተን ከዚህ ቀደም ይከተሉት የነበረውን ስልታዊ ትዕግስት በመተው ወደ ወሳኝ የኃይል እርምጃ እየተሻገሩ ይመስላል። በመሆኑም ጦርነቱ ወደፊት የሚጓዘው ስምምነቶች ወደ መፈለግ ሳይሆን አንዱ የሌላኛውን ወታደራዊና ምጣኔ ሀብታዊ አቅም ሙሉ በሙሉ ለማዳከም በሚደረግ አስከፊ ግጭት ነው። በጥቅሉ በአሜሪካና በኢራን መካከል የነበረው የሰላም ተስፋ መክኖ ወደ ሞቀ ጦርነት የመመለስ ጫፍ ላይ መደረሱ የቀጠናውን ፖለቲካዊ አለመረጋጋት ወደ ላቀ ደረጃ አሸጋግሮታል። የፕሮፓጋንዳ ስራዎች አብቅተው በተግባር የሚታዩ ጥቃቶችና ማስፈራሪያዎች በበረቱበት በዚህ ወቅት ዓለም አቀፉ ማህበረሰብ ሊመጣ የሚችለውን ታላቅ ቀውስ ለመግታት የሚያስችል ጠንካራ የዲፕሎማሲ ግፊት ካላደረገ በስተቀር መቋጫው ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ እጅግ አስከፊና ዋጋ የሚያስከፍል መሆኑ የማይቀር እውነታ ነው። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። አሁን የሚሻገረው ወደ ቢዝነስና ስፖርት ዘገባዎች ነው።